እሱን ለምን አልተናገሩት? ክርስቶፎሮስ ነው ያሰው ገብቶ አያቸው። ግን እኔ ሙስሊሞችን ስለወደድኩ ወይንም ስላከበርኩ ወይንም ደግሞ ስላልተሳደብኩኝ ነው እንደዚህ እኔን ይሄን ዘራፍ የሚሉብኝ ነው ወይንስ በምን ምክንያት ነው? ነው በእውቀት ስለበለጥኳቸው? ያንቡ ከኔ የተሻለ መሆን ይችላሉ። አመሰግናለሁ። አባተ ብለሃልና ብሎ ሰውን መዘርጠት ተገቢ አይደለም። ቅድም ተናግረው ያው ግን ባህሪ እንደዛ አይነት ባህሪ ያላቸው ሰዎች አሉ። ለማንኛውም ክርስትና ላይ ሊሰብከን የሚችል ካለ ይግባ። ዛሬ መሰበክ ነው የፈለግነው። ክርስትና ትክክል ነው የሚል ካለ እስቲ አንድ አሳማኝ ነገር ክርስትና ላይ አረ መስበኩን በደንብ ሰብካቸዋለሁ። ችግር የለም። ዚያራ ማድረግ ይፈቀዳል እንደ እስልምና አስተምረው። ምን ዚያራ ማድረግ ይፈቀዳል? ማድረግ ማለት ዚያራ ማን መዘየር ግን ይሄ ጥያቄ አንተን ይመለከታል? አይ ዚያራ የሚያደርጉ ሰዎች ስላሉ ነው። ዚያራ የሚያደርጉ ሰዎች ስላሉ ነው። መውሊድ ነብይ ማክበር ነው። የነብዩ የተወለዱበትን ቀን ተብሎ ማክበር ነው። ዚያራ ማለት ሰው መዘየር ይሆን አካል መዘየር ነው። ዚያራና መውሊድ ለይተው ፈቅጭ መጀመሪያ ዚያራ ማለት ትርጉሙ መውሊድ ማክበር ነው። እንደዛ ያሰብከው ያው መልካም ነገሮችን ማድረግ እንደማለት ነው። ይቅርብ እዚህ ሚካኤል እሺ፣ ችግር የለውም። ደግሞ ከሆነ ደፍተክ ማሰብ ዝም ብለህ ለመጠየቅም እኮ ትንሽ ነገር ማወቅ ያስፈልጋል። እሺ ዚያራ ማለት ትርጉሙ ልንገርህ፣ አንድን አካል መዘየም ሰላም ማለት ሰሊኒ ወደ አንተ ቤት መጥቼ ኮንሰፕቱን በእርግጥ ባላቅ በቃ ተቆማዬ ነው እኮ አታውቀውም። ዚያራ ማለት አክቹዋሊ ዋና ኮንሰፕቱን ባላቅ አታውቀውም ሀቢቢ፣ ምንም አታውቀውም፣ ወላሂ አታውቀውም። የሆነ ሰው ነግሮት አሳስተዋል። ለዛ ነው እንደዛ ያለ ሰው ሸውዶሃል። እሺ ዚያራ ማለት ሰው መዘየር፣ ሰው ሰላም ማለት የሚል ትርጓሜ ነው ያለው። ምሳሌ እኔ አንተን ቤት መጥቼ ሰላም ብለህ ዘየርኩት ነው የሚባለው። ኡስታዝን ሰላም ብለው ኡስታዝን ዘየርኩት ማለት ነው። ከሆነ ቦታ ወደ ሆነ ቦታ በቃ አንድ ሰው ሰላም ማለት መሄድ ማለት ነው። እሺ ወይም ደግሞ አሁን እዚህ ጋር ገብቼ እንዴት ናችሁ ብላችሁ ዘየርኳችሁ፣ ልዘየራችሁ የኔ ይባላል። እሺ በኢትዮጵያም አለ እና በእውነቱ ሸውዶሃል እንደዛ ያለ ሰው ወገኔ። እና ዚያራ ትርጉሙን ካወቅ አሁን ቀጥል። ጥያቄ የሆነብህ ምንድን ነው? የነብዩን መውሊድ ማክበር ዚያራ ማድረግ ትክክል አይደለም ብለን ታስባለህ ወይስ ትክክል ነው ብለህ ታስባለህ? መውሊድ ሰላም የሚባል ነገር መውሊድ ማለት የሚከበር በዓል ነገር ነው በእነሱ እንጂ የሆነ ሄደህ ሰላም የምትሆን መውሊድ ሰላም ይባላል እንዴ? ምን እያወራህ ነው ያለው? ወይ መውሊድን ማክበር ትልቅ ጽድቅ ለነብዩ ያለን ፍቅር መግለጫ መንገድ ነው አትሉም እናንተ? አንልም። ከየት ነው የመጣው እንደዛ ይላሉ ያልከው? ማን ነው እንደዛ ያለ? ዝም ብለህ የምታወራው በቃ ዝም ብለህ ታወራለህ እኮ አዘይሯቸው እንትና ከየት ነው የመጣው? መውሊድ የነብዩ መውሊድ ማክበር ፍቅራቸውን መግለጽ ነው ብለህ የነገረ ማን ነው? የትኛው ሙስሊም እንደዛ ያለ? እስቲ አህባሾቹን ያሉኝ እንደዛ አህባሾቹ እንደዛ አሉ። ዝም ብሎ የሆነ ነገር ጠቅሰውልህ ሜታፎሪክ ብለህ ነው የምትለው? ቆይ ጠቅሰውልህ ወይስ ዝም ብሎ ነገር? አይ ዝም ብሎ ነው የነገሩኝ እነሱ እንገባኝ። ለዛ እኮ ነው ያ ችግር ውስጥ ነው። ዚያራ ብለው ቅድም ሸወዱ፣ አሁን ደግሞ መውሊድ ደግሞ ብሎ ሸወዱ። አየህ ታዝናለህ። በቃ ዝም ብሎ ሰው ላይ የመጣ ሸውደሃል። አይዘ ሚካኤል ቅድምም ዚያራ ማለት እንደዛ ብሎኝ ነው አልከኝ፣ ተሸወርክ። አሁንም እዚህ ጋር ደግሞ መውሊድ ማለት የነብዩ ፍቅር መግለጽ ነው አሉ። ማስረጃ ሰጥተው። አየህ ለማንኛውም ጥያቄ ስለ መውሊድ ከሆነ እንመልስልሃለን፣ ግን አንተን የሚመለከተው አንተ ክርስቲያን አይደል እንዴ? መጀመሪያ ወደ እስልምና ከገባ በኋላ እንደዚህ ጥያቄ መጠየቅ የምችለው ማተል ሊያደርጉ የሚችሉት ማለት ነው እንጂ መውሊድ አከበርክ አላከበርክ ተብለህ ግዴታ ሸሃዳ እንደዛ ማለት ሸሃዳ ጀመር ፖይንቱ እሱ አይደለም። የነብዩን ልደት ለማክበር አይደለም እስልምና የሚመጣው። እንደዛ ከሆነ አስተሳሰብን አስተካክለው ሆነ አእምሮህን ቀየር አድርገው። እስልምና የመጣው የነብዩን ልደት ማክበር ከሆነ ማለት ነው። ለማንኛውም በእስልምና ስለ መውሊድ ያለው ነገር አስቀምጥልህ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን አሉ? ወያኩም ወሙህደሳቲል ኡሙር፣ ሱናዬን ተከተሉ እኔ ያደረኩትን ነገር ተከተሉ ካሉ በኋላ ቀጥለው ምን አሉ? ወኢያኩም አደራችሁን፣ ወሙህደሳቲል ኡሙር መጤ ነገሮች አዲስ የመጡ ነገሮችን እንዳትሰሩ አደራችሁን። ፈኢነ ኩለ ሙህደሰቲን ቢድዓ፣ ሁሉም አዲስ የመጣ ነገር ቢድዓ ነው። ቢድዓ ደግሞ ጥመት ነው። ጥመት ደግሞ የእሳት ነው አሉ። ስለዚህ ጥመት ነገር የእሳት ነው ማለትም ከነብዩ ውጭ ያደረጉት። ነብዩ ሰለላሁ ዐለይሂ ወሰለም በህይወት በነበሩበት ጊዜ አክብረው አያውቁም መውሊድ የሚባል ነገር። ሷሃቦችም አክብረው አያውቁም። ታቢዒዎችም አላከበሩም። አትባኡ ታቢዒን አላከበሩም። ሰለፎች አላከበሩም። ከጊዜ በኋላ
600ኛው ዓመተ ሂጅራ አካባቢ ወይም ደግሞ እዛ ጋር የሚጠጋ አካባቢ ነው በሺዓዎች አይዲያው ራሱ የመጣው ማለት ነው። አንደኛ ቀኑ የነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት ቀን በትክክል አይታወቅም። ሁለተኛ ሙስሊሞች ያለን በዓል ሁለት በዓል ብቻ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ለና ኢዳን እኛ ሙስሊሞች እኮ ያለን በዓል ሁለት በዓል ነው ብለዋል። ሶስተኛ በዓል መውሊድ ብለን አክብረን አናውቅም። ሰሃቦችም አላከበሩ። ሙስሊሞች ደግሞ ቁርአንና ነብዩ ስለምንከተል ቁርአን ላይና ሐዲስ ላይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም መውሊድን አክብሮ የተነገረበትን ቦታ ላይ ነብዩም አልተናገሩም። ስለዚህ እንደዚህ አይነት ነገሮች ቢድዓ ናቸው፣ አናከብራቸውም። እስልምና ላይ ዲን ላይ አንድ ነገር የምናደርገው አላህ የፈቀደውን አላህ ያዘዘን ነው። እስልምናችን ሞኝ ለዛ አምላካችን ቁርአን ላይ ምን አለ? አልየውም አክመልቱ ለኩም ዲነኩም ዛሬ ሃይማኖታችሁን ሞላሁላችሁ አለ። አሁን ክርስትና አይተው ከሆነ እነ ፋሲካ እነ ትንሳኤ ይሄ እነ ስማቸው ጥሩልኝ ብዙ በዓሎች አሏቸው አይደል? በየእንትን የምታከብሯቸው እነዛ ባል ዝም ብላችሁ የፈጠራችሁ በየጊዜው የሚገቡ ናቸው። ማርያም አቡነ የተባሉ ይከበራሉ። ያለውን ነገር አታረጉ ማለት ነው። ጋር ተዘነጋ አናረግም። ዝም እንደናንተ እየፈጠረን አናረግም። እሺ ቆይ ከትእዛዝ ውጭ ያደረጋችሁት ነገር ቢኖርስ? አላሳይ። እሺ አሁን መስጊድ ላይ ጨረቃ አታረጉ? ከምን ጋር ይገናኛል? ዋው እንደዛ ነገር መስጊዳችን እኮ ቁባ እናደርግበታለን። ነብዩ ሰለላሁ ዐለይሂ ወሰለም ቁባ አላደረጉ። ሚናራ ነገር ነብዩ ሰለላሁ ዐለይሂ ወሰለም ሚናራ መስጊድ ቆይ አምላክ ነው ብላችሁ አታሙ? መስጊድ ግን ኮከቡ ከእስልምና ጋር አይገናኝም እኮ። መስጊድ አምላክ ነው አለ። ልመልስልሽ አጣምጠ ችግሩ ኮንሴፕቱ አልገባህም። በዲን ላይ ነው ያለው። እንደዛ እኮ መስጊድ በነብዩ ጊዜ እኮ መስጊድ ግንብ የሚባል ነገር መስጊድ ሰርተው አያውቁም ነብዩ። እሱን ተውና ቁባ የሚባል ነገር መስጊድ ላይ አለ። ቁባ ታውቃላችሁ? የመስጊድ ትልቁ ኋላ ከጣራው ላይ የሚደረገው ክብ ነገር ሚናራ ተደርጎ አቃ እንዴ? አልተደረገም። በዲን ላይ ነው። አዳምጠው። በዲን ላይ በእስልምናችን ላይ የሆነ ነገር ካደረግን ነው ሰዎች ጨረቃ አደረጋው ትክክል የለውም። ችግር የለውም። ጨረቃ አድርጎ የተባለበት ክፍል ከድንጋይ ጋር የሚስጥር ጨረቃ ማድረጉ። ስለዚህ ችግር የለውም። አንድ ሰው ከድንጋይ እስካልተገናኘ ድረስ ምን ችግር አለ? ይሄ ከእስልምና ነው አላለም። እኛ ብለናል ከእስልምናው ጨረቃ ማድረግ ብለናል እንዴ? ያም እኮ አሁን መውሊድ ማክበር እኛ ብለናል እኮ መጀመሪያ ከድንጋይ ይገናኛል ብለህ ታስባለህ? እኛ ብለናል ንገረኝ። አይገናኝም። ጨረቃ ማድረግ አይገናኝም። ከድንጋይ ቢገናኝ አይደለም። ይሄ ምን ነበረ መውሊድማ እንዴት አለ? በዓል አድርገህ አስኮኮ በዓል አድርገህ ቆጥረው ነብዩ ላይ እያከበርክ ነው ያለው። ነብዩ ደግሞ ሐዲስ ላይ ለና ኢዳን ሙስሊሞች አለ ሶስተኛ በዓል እየጨመርክ ነው ያለው። ምን እያልክ ነው ያለው? ከኔ ጋር ነው ዝም የምትለው ወይስ እያወራን ነው? አይደለም ወይም ደግሞ እያወራን ነው ግን አይሰማም። ሐሳብን አስቀምጥና ጥያቄ አቀበል ነው ታካል። ወአለይኩም ሰላም። ሲጀመር እኛና ክርስቲያኖችን ያለያየን እኮ የረሱል ሰለላሁ ዐለይሂ ወሰለም ልደት መከበር አለበት የለበትም የሚለው ሳይሆን ራሳቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው ወይስ አይደሉም በሚለው ነው ያለያየን። ስለዚህ እሱን ምን ይመለከተዋል ማለት ባለቤት አለው። የረሱል ሰለላሁ ዐለይሂ ወሰለምን ነብይነት ተቀብለው ውዴታቸውን ለመግለጽ ልደታቸውን እናከብራለን በሚልና በአምላክ ዙሪያ የተለያየ ነው። ኡስታዝ አዳምጥ። አሁን ያነሳው ነብዩ መሐመድን ስለሆነ ነብዩ መሐመድ ስላልክ እሳቸው ነብይ ናቸው ወይስ አይደሉም የሚለው ነው ዋናው ነገር ሊያነጋግረን የሚገባው እንጂ ነብይ ናቸው ብሎ የተቀበለ ማህበረሰብ ፍቅራቸውን ለመግለጽ ልደትን አከብራለሁ፣ አይ ፍቅራቸው የሚገለጹ በዚህ መልኩ አይደለም ብሎ የሚል ሁለት አመለካከት ያለው ነገር አንተን የሚመለከት ነገር አይደለም። አንደኛ። ሁለተኛ ነገር ደግሞ ጨረቃና ኮከብ የሚባለው ነገር ለምልክትነት የመጣው 19ኛው ክፍለ ዘመን ላይ ነው። ኦስማን ቱርክ ነው ያመጡት ያንን ነገር። እነዛ መስቀለኞቹ ሲመጡ ክሩሴድ ዋር ላይ እንትን ለማለት ማለት ነው። እስከዛ በፊት አይታወቅም። ራሱ አይተህ ከሆነ የአላህ ቤት ትልቁ የአላህ ቤት ካባ ነው አይደለ? ያለው ለሚካኤል ካባ ነው አይደል? የአራት ማዕዘን ነው። አይተዋል? ለሚካኤል አለ ይያለ ለዛ ነው። እሺ ምን አለ አይሚት አለ እኮ ትልቁ የአላህ ቤት አለ አይደለ? ካባ ምን አለ ሙስሊም ታስተምሩ ነው እኮ ታይቶ አታውቅም? ካባን አይቶ አታውቅም? አይ ምን አይነት እንትን ነው? በቃ እዛ ላይ የለም ያ ጀማ ጨረቃና ኮከብ ማለት ነው። ስለዚህ ጨረቃና ኮከብ ማድረግ አለማድረግ እንትን አይደለም። አንደኛ ነገር። ሁለተኛ ነገር ደግሞ በአላህና በባሮቹ መካከል ያለ ነገር ነው። አንድ ነገር ቢድዓ ነው ወይስ አይደለም የሚባለው እንጂ ሰው በሰው እኔ ካንተ ጋር ያለኝን ግንኙነት ለማመልከት
መጠቀምበት ማይክሮፎን ልጠቀም እችላለሁ፣ ቲክቶክ ልጠቀም እችላለሁ፣ ዋትስአፕ ልጠቀም እችላለሁ። በእኔና በአንተ መካከል ባለው ነገር ግንኙነት ማለት ነው። አሁን መስጊድ ላይ ማማው ላይ ጨረቃና ኮከብ የሚደረገው የቱ ጋር መስጊድ እንዳለ ለማሳወቅ ብለው ነው መጀመሪያ የጀመሩት። ያ ማለት ሰው በሰው ላይ ያለ ሪሌሽን ነው እንጂ በአላህና በባሮቹ መካከል ያለውን ሪሌሽን አያመላክትም። የረሱል ሰለላሁ ዐለይሂ ወሰለም ልደት ግን ማክበር የረሱል ሰለላሁ ዐለይሂ ወሰለም ውዴታ የዲን አካል ስለሆነ በአላህና በባሮቹ መካከል የተደነገገ በዓል አክብሩ ተብሎ የተባልነው ሁለት በዓል ብቻ ነው። ሶስተኛ በዓል ሆኖ ሲመጣ ግን ያ ነገር ቢዳ ስለሚሆን ቢዳ ሁላ ጥመት ነው፣ ጥመት ሁሉ የሳፊ ያመራል የሚለው ከዛ አንፃር ነው ለማለት ፈልገው ነው። አይ ቲንክ በዚህ መልክና ልክ ይበቃዋል። ሌላ ርዕስ ካላችሁ ሌላ ርዕስ ላይ እንትን በሉ ይምራል። ጀዛከላ። እሺ ኡስታዝ ቆይ አንድ ጥያቄ ልጨምር። የአላህ ባሪያቶች እዛ ላይ እንደተጠቀሱት ማለት ነው በእናንተ መጽሐፍት እንደ ሜታፎሪክ ነው የምትጠቀሙት ወይስ እንደ ምሳሌያዊ ነው የምትጠቀሙት ወይስ በግልጽ አለው ብላችሁ ነው የምታምኑት? አሁን እጅ አለው አይን አለው ምናምን ሲባል በምን አይነት አንግል ነው የምትቀበሉት እናንተ? የአላህ ባህሪያት በተወሰኑበት ወስፍ ነው። ከፍጡራን ጋር አይመሳሰልም ብለን ነው እንጂ የምናምነው የለውም ብለን አናምንም። አላህ እጆች አሉኝ ግን አሉት። አዎ እጆች አሉኝ ካለ እጆች አሉት፣ ግን ከፍጡራን ጋር አይመሳሰልም። አልጎሪካል ነው ሊተራሊ ነው ብለን አናምንም። ሊተራሊ ማለት እንደ ሰው ነው እንደ ፍጡራን ነው ብለን አናምንም። አልጎሪካል ነው ካልን ደግሞ ይሄ ነው ትርጉሙ ተብሎ የተቀመጠ ነገር የለም። ትርጉሙን መጠቀም አንችልም። ካለው አለው ነው ያለው ነገር ግን እንደ ፍጡር አይደለም ራሱ ማለት ነው። ፈጣሪ ይሰማል ያያል። አንተ እንደዛ ብለህ ታምናለህ? ዘሚካኤል ያያል ይሰማል? ዘሚካኤል ሳለው በእኔ በኩል ያለውንና ይሰማል ያያል ወይ ጠየቁ እንዲገባህ ነው። ያያል ይሰማል ፈጣሪ? እንዴት? ኦኬ ሌላ ሰው ድል ስጥ። ፈጣሪ በሁሉም ቦታ አለ። አልጠየኩም። ፈጣሪ የት አለ ብዬ አልጠየኩም። ፈጣሪ ያያል ወይስ ይሰማል ወይ ነው ብያለሁ የነበረው። አይ ቲንክ ዝም ብሎ መደናቆር ነው እንትን የሚለው። ይማር ይምራን። ከሌላ ሰው ጋር ቀጥል። እሺ የዛከለ ኡስታዙና ናናት ካለች ቀጥይ፣ ወይም ደግሞ ላቫሎን ካላችሁ ጥያቄ ያላችሁ ጠይቁ። ዲናችሁ ሰላም ነው? ሰላሙን አለመንተ ያልኩዳ ጥያቄ አለ? እግዚአብሔር ይመስገን አለ። ያው ጥያቄ ነበረኝ። እሺ እኔ የሆነ መጽሐፍ እያነበብኩ ነውና እሱ ነገር ላይ ነው ጥያቄ የምጠይቀውና ጥቅሱንና ምዕራፉ እሰጣለሁ። አንተ እሱ ነገር ታስረዳኛለህ። ድምጽ አይሰማም። ምን አልከኝ? የሆነ መጽሐፍ እያነበብኩ ነው ታውቃለህ። እሺ እሱ ነገር ደግሞ ከየሆነ ማይ ፍሬንድ ነውና እሱ እያነበበ ነበረ። እኔ ለኔ የሰጠኝና እሱን እያነበብኩት ነው። ከዛ መጽሐፉ የእስላሚክ ነው ወይስ ጽሁፎች አሉ? አዎ የእስላሚክ ነውና በምዕራፍ የተደገፈ የተጻፈ ነው። ገባ አይደለም? ጥቅሶቹ አሉ ተጠቅሰዋል። እዛ ቦታ ላይ ምዕራፍና የተዘረዘሩት ነገር አሉ። ከዛ ስቼ ነው የሚጠይቀው እሱ ነገር ትክክል ነው ወይስ ትክክል አይደለም እያልኩ ጠይቃለሁ። አንተ ደግሞ እሱን ነገር ትመልስልኛለህ ማለት ነው። ችግር የለም። አሁን ጥያቄን አቅርብና መልስ ይመጣልካል። እሺ ከመጀመሪያ ከምዕራፉ ልጀምር። ለምሳሌ ሳሂህ ቡኻሪ ይላል 93 546 ገጽ 9 ይላል። ከዛ ሶስት ምዕራፎችን ይገልጽና ያለ መልእክተኛ እንዲያሉ ይላል። እሱም ደግሞ እኔ ምዕራፉን በኋላ ገልጽላለሁ። የሰው ልጅ ሳይወለድ በፊት ምን እንደነበረ ወይም ደግሞ አላህ የምን ዘመኑ ምን አድርጎ እንደሚጽፍለት እሱን ነገር ያስረዳኛል። ሳሂህ ቡኻሪ 96 እንደዛ ይሉ ቁጥር አስተካክል። እሺ እንደ ሳሂህ ቡኻሪ 93 ነው 96 ነው 93 እንደዛ ይሉ። እሺ አዳምጠኝ። ሶስት ነገር ነው የተገለጸ። ለምሳሌ ሳሂህ ቡኻሪ 93 546 ገጽ 9 ይላል። አሁንም ሳሂህ ቡኻሪ 55
ቆይ 93 ዓመት ሐዲስ ምንድነው? እሱ ቁጥሩ ነው መሰለኝ ገጹ 9 ይላል። 93 ነው ያልከው። 93 የሚባል ቮሊዩም የለውም። 93 ገጽ 500 መስመር ነው ምንድነው? የለም እንደዛ። እሺ እንዲህ ያደርጋል። ሳህል ቡኻሪ ካለ በኋላ 93 ብሎ ይጽፍና 2 ነጥብ ያደርግና 546 ያደርግና ከዛ ገጽንና 9 ብሎ ይጽፋል መጨረሻ ላይ። ከዛ በኋላ ደግሞ አሁንም ሳህል ቡኻሪ ይላል 55 ይላልና ከዛ 2 ነጥብ ወደ ታች ይጽፍና 549 ከዛ አንድ ይቀስበል እስኪ አንዴ እንደ መሰለህ ሐዲስ ሲጻፍ በቁጥር አለው። ቁጥሩን ችግር የለውም። ቁጥሩን ሰውየው አላወቀው እንተው። ቁጥሩ ርዕስ አለው፣ ቮሊዩም አለው። ቮሊዩሙን ንገረኝ፣ የርዕሱን ባቡን ንገረኝ። አለቀ። ይሄ ነው። ሲቀጥል መጽሐፉ ስሙ ምንድነው? ይሄ መጽሐፉ ምንም መጽሐፍነት ይሄ የዚህ የሚል ላይ አልተገለጸም፣ ግን የቁርአን ስም የለውም መጽሐፉ። ቆይ አንዴ ስም የለውም። ይሄ ስም ብሎ ባይገለጽለትም ምን አመሰለህ ስም የለው መጽሐፍ። እሺ ቀጥል። ርዕሱ ምን እንዳለ ያልከው አፍኖ እንደጻፈው ወገኖች እንደጻፉት አልገባኝም ፖይንቱ። እስልምና ጥያቄ ብሎ የጻፉት መጽሐፍ ነው ያመጣልኝ። ኦኬ ጥያቄ የወዳጅ አመል ጥያቄ ይላል። ምን የወዳጅ አመል ጥያቄ ነው የሚለው። እኔ ምን መሰለህ አሁን በቃ ቶ ወዴ የወገንህን ይዘህ መጣው ገባኝ። ችግር የለውም። እኔ አሁን ማለት ነው የሰውዬ መጽሐፍ ምናምን ሳይሆን እኔ ምዕራፉና የተጻፈውን ትክክል ነው ማለት ጥያቄ። እሺ ችግር የለውም። አሁን እንደመሰለህ ግን ማንም ዝም ብሎ እየመጣ የጻፈው መጽሐፍ ከፍተህ ስም የለውም ራሱ ጥያቄ መጽሐፍ እሱን አንብበህ እሱን ጠይቀው ሙሉ አስኬድም። አንተ አንብበውና ጥያቄ የሆነብህን እዚህ በኋላ ጥያቄ የሆነብኝ ብለህ ጠይቀህ ሐዲስ ቁጥር ሰጠኝ። እንደዛ ይባል ሐዲስ ቁጥር የለም። ሰው ዝም ብሎ ነው እየጻፈልህ እየሸወደህ ያለው። ስለዚህ ለይተህ እዚህ ቦታ ጥያቄ ሆነብኛል ብለህ ሐዲሱን ከፈለክ አንብበው በተረጎምልህ መንገድ እና ከትክክለኛውን ክፍተህ እናሳያለን። ከዛ ይበቃል እንጂ ሙሉ መጽሐፍ እየከፈክ ይሄ እንደዚህ ተሳድረው ዝም ብሎ ሰው የዋሸውን በሙሉ እንደዛ አስኪልም እና አንድ ጥያቄ መጣ ይሄ ጥያቄ ሆነብኛል ብለህ ጥያቄ ነግረህ እሺ እኔ ባነበብኩት አሁን እኔ በአንብቤ በተረዳሁት በራሴ እሺ አንተ ጥቅሱ ስለምታውቅ ለምሳሌ አላህ ሰው ልጅ ሳይፈጥር በፊት ምንድነው በእናት ሆድ ውስጥ የሚጽፍበት? ጥያቄ ይሄ ነው። እኮ ይሄ ነው። እሺ የሚጻፉ 3 ነገሮች አሉ። ፈክቱቡ አመለሁ ስራው ይጻፋል። ሸቂዩን አም ሰዒድ የጀነት ሰው የጀሃነም ሰው ነው የሚባለው ይጻፋል። በቃ ዋናው ፖይንት ይሄ ነው። ከዛ በኋላ ህይወት ላይ የሚሰራው ነገር ይጻፋል። 3 ነገር ነው የሚጻፈው። ሐዲሱን ከላታለህ እንቆጥራቸዋለን እራሱ። እሺ አየህ ግን ሌላ ጊዜ ቁጥር ሲያስቀምጡልን እንደማውስ ዝም ብለሃቸው እንደዛ ሐዲሱ ሰሂህ ቡኻሪ 96 አይደለም። እኔ ግን አተባበራለሁ። አማለ እሺ ግን ስለዛ ጥያቄ ምንድነው? እሺ ለምሳሌ እሺ እኔ ላንብብልና ማለት ነው እንደዚህ ይላል። እሺ ለምሳሌ የአላህ መልእክተኛም እንዲህ ያለው ከእናቱ እያንዳንዱ በእናቱ ማፀን ለ40 ቀናት ይሰበሰባል። ከዛ በኋላም ወደ ረጋ ደም ይቀየራል። ከተመሳሳይም 40 ቀን ቆይታ በኋላ አግኝተኛል ሐሳቤ ወገን ሐዲሱን አውቀዋለሁ። ቁጥሩን ንገረኝ። እንዳውም ሰሂህ ቡኻሪ 3208 ሰሂህ ቡኻሪ 3208 ለምሳሌ አንብቤልሃለሁ። እዛ ጋር ጥያቄ ምንድን ነው ያልኩህ ነው የሚጽፉት ነገሮች ነገርኩህ። አንብቤልህ ያው እንደዚህ ይላል فيقال له اكتب عمله ورزقه وعجله وشقي ام سعيد من اكتب عمله ስራውን ጻፉ ይባላሉ። ورزقه رزقون وعجله عجلون እንዲሁ የሞተበት ጊዜ ማለት ነው። አጀል ትርጉሙ ሸቂዩን አም ሰዒድ የጀነት ሰው የጀሃነም ሰው የሚለው ይጻፋል ይላል። ይሄ ነው ሐዲሱ። እሺ ኦኬ። ከዛ ዘመኑ ደግሞ የተባረከና እርጉም እንደሆነ ይጻፍበታል አይደል? የወደፊቱ ማለት ነው።
ወደፊት ላይ የደስተኛ ሰው ነው የሀዘንተኛ ማለትም ጀነት የሚገባ ሰው ነው ወይስ ገሃነም የሚገባ ሰው ነው ብሎ ይጻፋል። ኦኬ እሺ። አሁን የኔ ጥያቄ ማለት ነው እሱ ቦታ ምን ይላል? ወደ መጨረሻ አካባቢ ላይ ደግሞ የነበርኩ ሲሆኑ የተጻፈበትን ነገር ድንገት ለምሳሌ አሁን አንተ የወደፊት መልካም ስራና መጥፎ ስራ ተጽፎባል። አንተ እሱ ነገር እንዴት ነው አውቃ መስራ? የተጻፈብህ ነው መስራ። ስለዚህ አንድ ሰው የተጻፈበት ነው መስራት ያለበት ማለት ነው። ጥያቄ ብቻ ጨረስክ? እሺ መልሱ አጭር ነው። ስለምንሰራው ተጻፈ። አላህ እኛ የምንሰራውን ነገር ወደፊት የምንሰራውን ነገር ስላወቀ እሱን ነገር እንዲጻፍ አደረገ። የሙስሊሞች አምላክ የወደፊቱን ያውቃል፣ ያለፈውን ያውቃል፣ እንዲሁም ደግሞ አሁን ያለውን ያውቃል። ስለዚህ አንድ ሰው ከመወለዱ በፊት ራሱ አስቀድሞ ህይወቱን ስለሚያውቅ እንዲጻፍ ያደርጋል። ከተጻፈም በኋላ መላእክቶችም አሁን ይጽፋሉ። የውመል ቂያማ ላይ ጽሁፍ ወጥቶ ይታያል። የሚጠየቀውን በሰራው ስራ ነው። ስለዚህ አላህ የጻፈው አስቀድሞ ስላወቀ ነው የሚያደርገው። ግዴታ የተጻፈ አድርጎ እንደዛ የሚያስተምረው በእስልምና የለንም። ግን አምላካችን ሁሉን አዋቂ ስለሆነ መላእክቶች በተፍሲር መተው እንዲጽፉ ያዛቸዋል። ኦኬ። ስለዚህ አሁን አንድ ሰው አሁንም ጥያቄ አልተመለሰልኝም። አንተ ለምሳሌ ጥሩ ነገር እየሰራ ከሆነ አላህ የጻፈብን ነው እየሰራ ያለው ማለት ነው። አላህ እንደምሰራ ያወቀውን ነገር እየሰራሁት ነው። ትክክል ነው። የሰራሁት በራሴ ፍቃድ ነው። አሁን ሳወራን የማወራው በራሴ ፍቃድ ነው። አሁን እንደማወራው አምላክ አስቀድሞ ያውቃል። እሺ በጣም ጥሩ። ለምሳሌ ደግሞ አንድ ሰው መጥፎ ስራውን የተጻፈበትን ድንገት እንኳን ወደ ጥሩ ስራ ከሰራ ሰውየው መጥፎ ነገር የሰራው በራሱ ፍቃድ ነው። አምላክ ደግሞ ያ ሰውየው በራሱ ፍቃድ መጥፎ ነገር እንደሚሰራ አስቀድሞ ያውቃል፣ ጽፎታል ነው። ሰውየው መጥፎ ነገር የሰራው በራሱ ፍላጎት ነው። አላህ መጥፎ ስራ ብሎ አዙ አያውቅም። ጥሩ ስራ ብሎ አላህ አያስቀድም። አንድ ነገር ካስገደደንማ ነፃ ፍቃድም የለም ብለን ይጠይቀናል። ተገደህ በሰራው ነገር እኮ አትጠየቅም። ስለዚህ ቁርአን ላይ ራሱ አንድ ሰው ተገዶ በሰራው ነገር አምላካችን እንደማይጠይቅ ተናግሯል። አንድ ሰው ተገዶ በሰራው ነገር አይጠየቅም። አላህ ተገዶ ጣዖት አምላክ ካደረገው መጥፎ ነገር እንዲሰራ ካደረገው ዞሮ አይጠይቀውም። ለምን? የሙስሊሞች አምላክ ፍትሃዊ አምላክ ነው። ወማ ካነ ረቡከ ቢዘላሚ ሊልዓቢድ ነው የሚለው። ሰዎችን አይበድልም አላህ። ስለዚህ አንተ የምትሰራው ነገር አምላካችን ወደፊት ስለሚያውቅ ጽፎታል። የጻፈው ደግሞ አንተ የምትሰራው ነው። በጣም ገባኝ። ስለዚህ ኦኬ ሳትወለድብህ የጻፈ ስለዚህ እና አሁን ሰው ልጅ መጥፎ ስራና ከሰራ ይሄ አላህ አይፈቅድም አትስራ ለምን ይባላል? እሺ እንደዛ ከሆነ አላህ የጻፈበት ከሆነ ወደ መልካም ታዲያ ስለምን ይባላል? እንዴት መሰለህ አንድ ሰው ነፃ ፈቃድ አለው አይደል? ማመንም መካድም ይችላል። ብዙ ስራ ኡስታዝ ሐሳብ ካለ ግን ቀጥል። ምን ይፈንሳ መሰለህ ቀጥል ጨርስና እንትን ላለሁ ገባህ? እሺ ላባለው በደንብ እየሰማኸኝ ከሆነ አንድ ሰው ምድር ላይ ብዙ ነገሮችን ይሰራ አይደለ? አንተ መጥፎ ነገር ልትሰራ ታስባለህ፣ እኔ አስቆምሃለሁ። ምሳሌ ወደ እስልምና ላህል አይደለ? ይሄን ሁሉ የምናደርገው በራሳችን ፍቃድ ነው። አንተ እኮ ለምን መጥፎ ነገር ልትሰራ ትችላለህ? እኔ ላስቆምህም እችላለሁ፣ ልመክርህ እችላለሁ። አምላክ ደግሞ ይሄን በሙሉ ያውቃል ነው እያልኩህ ያለሁት እንጂ ግዴታ መጥፎ ነገር ይሰራል ተብሎ ስለተጻፈ መጥፎ ነገር ይሰራ አይደለም እየተባለ ያለው። አምላክ ምሳሌ አንተ ዛሬ መክርህ ሙስሊም አላህ ካለ ሙስሊም ትሆን ይችላል አይደለ? አላህ ሙስሊም ያድርግህና ከጀሃነም ያወጣ። እኔ ሙስሊም ሁኜ ስለ እስልምና ባስተምርህን አንተ ሙስሊም ብትሆን ሙስሊም ስትሆን አስቀድደህ የለም በራስህ ፍላጎትና በራስህ ፍቃድ ነው ሙስሊም የሆንከው። ግን አምላካችን አስቀድሞ ሙስሊም እንደምትሆን ያውቃልም ነው እንጂ ግዴታ ያ ሰውዬ መጥፎ ይሰራል ተብሏልና አትምከውት የሚባል ነገር የለም። ሲጀመር እውቀቱ እኮ አላህ ጋር ነው ያለው። አላህ እውቀቱን ለኛ ነግሮን እገሌ እንትና ላብ የሚባለው ሰውዬ ገሃነም ይገባል፣ ኡስታዝ ወሂድ ጀነት ይገባል፣ እንትና ገሃነም ይገባል ቢለን ትክክል፣ ይሄን በደል ይሆናል። አንድ ሰው ውጤቱን ሳያውቅ ሳይማር አስቀድሞ ሳይማር ውጤቱ ከተነገረው በደል ነው። ትምህርት ቤት ልታስተምር ሄደህ ትምህርት መጀመሪያ ቀን ልታስተምራቸው ሄደህ አንተ እንትና ጨቡዴ አንደኛው ወጥተሃል ቶሎሳ ሁለተኛው ወጥተሃል አትለውም ሳይማሩ። እንደዛ ካልካቸው በደልሃቸዋል። እንደው ብታውቀው ራሱ እውቀቱ ቢኖር ያ ተማሪ እንደሚወቅ እውቀቱ ቢኖርህ እንኳን አታደርገውም። ኦኬ አምላክም እንደዛ እውቀቱን ሰጥቶም ቢሆን ላባአለው መጥፎ ሰው ነው ገሃነም ይገባል ብሎ አስቀድሞ ነግሮም ቢሆን በቃ ምንም ጥቅም የለውም። እኔ ለምን እሰራለሁ? ቁጭ ብዬ እበላለሁ። በጣም እውቀቱ ግን አምላክ ያለው የጻፈውም ደግሞ እኛ የምንሰራውን ነገር ነው ሀያለቱን እያሳየን ነው ያለው። ባይዘው የውመል ቂያማ አሁን የምናገራቸው ልጆች ይጻፋሉ። ከዛ የውመል ቂያማ መጽሐፍ ይሰጠዋል። አንብብ እቅራ ኪታበክ መጽሐፍን አንብብ ይባላል። ከዛ በኋላ ተበድለሃል ይጥሉ አምላክ ፍትሃዊ ነው አይደለ? ኃጢአትን የሰራህውን ኃጢአት ያሳያል። ካሳየ በኋላ ተበድለሃል ይሉ ይጠይቃል። ከዛ በኋላ እንደተበደልክ ስታክ የዛን ጊዜ ይፈረድብሃል ማለት ነው። እንዲሁም ጀነት የሚገባ ሰው ጋር እንደዚህ ነው የሚገባው። ስለዚህ ግዴታ አላህ ገሃነም ትገባለህ ብሎ የነገረ ነገር የለም። ግን አንተ መጨረሻህን አምላክ ሁሉን ነገር ስለሚያውቅ ወደፊትም ስለሚያውቅ መጨረሻህን አምላካችን አስቀድሞ ያውቀዋል ነው።
ኦኬ አላህ ባበቀው ነገር ደግሞ አትጠይቅ። የምትጠይቀው በሰራው ነገር ነው። እሺ አሁን በሰራው ነገር የሚጠይቅህ እንጂ አላህ ይሄን አድርጋል ብሎ አይጠይቅህም። ግልጽ ነው ኡስታዙና ጫን ሰላም ብያለሁ። ላፍ ሰላም ነው። ኢየሱስን ይሁዳ አሳልፎ የሰጠው በፍሪዊሉ በገዛ ፈቃዱ ነው ወይስ ተገዶ ነው? ሐዋርያ 11:25 ላይ ባለው ጥቅስ መሰረት ምን አልከኝ? ይሁዳ ኢየሱስን በ30 ብር አሳልፎ የሰጠው በራሱ ፈቃድ ነው ወይስ ተገዶ ነው? እንደ ሮቦት በራሱ ፈቃድ ነው እንጂ ማንም አላስገደደም። ማንም አላስገደደም። ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ ይቺ አገልግሎትና ሹመት ሐዋርያት በተወበት ቦታ ሹም ይላል። በገዛ ራሱ ያደረገው ነገር ነው። ይሁዳ ኢየሱስን አሳልፎ እንደሚሰጠው አስቀድሞ ተጽፏል ወይስ አልተጻፈም? ተጽፏል። ምን ላይ? መዝሙረ ዳዊት ምዕራፍ 41 ቁጥር 9 ላይ የሰላሜን ሰው የታመንኩት እንጀራዬን የበላብኝ በእኔ ላይ ተረከዙን ያስነሳ ይላል። ዮሐንስ ወንጌል 13:18 ላይ መጽሐፍ እንጀራዬን የሚበላ በእኔ ላይ ተረከዙ ያስነሳ ይፈጸም ዘንድ ነው አለ። አሁን ጥያቄ የሚነሳው ይሁዳ ኢየሱስን በ30 ብር አሳልፎ እንዲሰጥ ስለተጻፈ ነው ያሳልፎ የሰጠው ወይስ አሳልፎ ስለሚሰጠው ነው የተጻፈው? አሳልፎ ስለሚሰጠው ነው እንጂ አሳልፎ እንዲሰጠው አይደለም የተጻፈው። ያ ስለዚህ የተጻፈው ምንድነው? የአምላክ ዕውቀት ነው የተጻፈው ወይስ ይሁዳ አሳልፎ እንዲሰጠው ነው? የአምላክ ነው እንጂ የአምላክ ዕውቀት ነው። ኦኬ ጥሩ። አይ በቃ እንደዛ ከሆነ ይሄም የአምላክ ዕውቀት ነው የተጻፈው። ምንም ነገር ሁሉም ነገር ተጽፏል አይደል? ከፍጥረት በፊት ምንም ነገር ሳይፈጠር በፊት በእናንተ መጽሐፍ። አዎ ስለዚህ መዝሙረ ዳዊት 139 ቁጥር ሁሉም ነገር ተጽፏል። ስለዚህ በእኛ መጽሐፍ ምንድነው ችግሩ? የአምላክ ዕውቀት ነው የተጻፈው። እሺ አመሰግናለሁ። መዝሙር 139 ቁጥር 16 ያዙት። እሺ በቃ አሁን ተረድቻለሁ። በእኛ መጽሐፍ ቅዱስ ተደግፎ የሚመለስ ከሆነ ችግር የለውም። እሺ ኦኬ። እኔ ግን ያው በዚህ እናንተ ጋርም አለ ነው አለ እናንተ ጋርም አለ የተጻፈው። ኢምራን መለሰልህ ከቁርአንና ከሐዲስ አንፃር እንደገና ደግሞ ንጽጽር ስለሆነ እናንተ መጽሐፍ ላይም እንደዚህ አይነት ነገሮች አሉ የሚለውን ነገር ለማስረዳት ነው። ያው እንትን ነው ኮምፓራቲቭ ሪሊጅን ስለሆነ ነው። እሺ አብሽር በቃ ተረድቻለሁ። ስለዚህ ሁሉ ቦታችን የሆነ ነገር አለ ማለት እሺ። አሁን የኔ ጥያቄ እዚህ ቦታ ላይ አንድ ሰው መልካምና ክፉን ከጻፈበት በኋላ ለምሳሌ እኔ ላይ ወይን እምሮ ላይ የወደፊቱ መጥፎ ነገር ላይ ተጽፎበታል። ከዛ በኋላ ደግሞ እሱ ነገር ትቶ እምሮ መልካም ነገር ቢሰራ መላእክተኞቹ ተልኮ ወደ መጥፎ ነው የሚያዙት ወይስ ምንም አይሉትም? አምላክን ሁሉ አዋቂ ነው ብለህ ቀጥል ኡስታዝ። ምን እንደተጻፈ ተነግሯል ወይ? መላእክቱ ምን እንደጻፈ በአንተ ላይ ተነግሯል? የምታውቀው ነገር አለ? እኔማ እየጠየቋችሁ ነው እንጂ እኮ እሱ የለም እውቀት ነው ማለት ነው። ይሁዳ ምዕራፍ 1 ቁጥር 4 ላይ ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንድ ሰዎች ሾልኮ ገብተዋልና አለ። አስቀድሞ የተጻፉ ሰዎች አሉ። ይሄው የተጻፉ አሉ። የሚጠፉ ሰዎች ተጽፈዋል ራሱ ይሁዳ ምዕራፍ 1 ቁጥር 4 ላይ። ስለዚህ መጻፋቸው አስቀድሞ መጻፉ ችግር ከሌለው የተጻፈው የአምላክ ዕውቀት ነው ካልክ፣ በተመሳሳይ ሰውየው ምን እንደሚያደርግ አያውቀውም። እሱ ምን እንደሚያደርግ አስቀድሞ ተጽፏል። አስቀድሞ የተጻፈው ስለሚያደርገው ነው፣ እንዲያደርገው አይደለም። ስለሚሆን ነው፣ እንዲሆን አይደለም የተጻፈው። እንዲሆን በሆነው ነገር ላይ ያንተ ውሳኔ የለበትም። ገብቷል? አትጠየቅም ነበር። አንተ የምትጠየቀውና ቅጣትና ሽልማት የምትቀበለው አንተ ስለምታደርገው በተጻፈው ነገር ላይ ነው። አንተ ደግሞ ምን እንደምታደርግ የተጻፈው ነገር ደግሞ ለአንተ አልተነገረም። የአምላክ ዕውቀት ነው። የአምላክ ዕውቀት ደግሞ ምን እንደጻፈም አናውቅም። ራሱ ተጽፏል የተባለው ዕውቀቱን ነው። ቁርአኑ እንደዛ ነው የሚያስቀምጠው። በሰማይና በምድር ያለውን ያውቃል፣ ይህ በመጽሐፍ ተጽፏልና አለ። ይህ የሚለው ዕውቀቱን የተጻፈው እንደ አጠቃላይ ማያዝ አለበት። የተጻፈው ነገር ምንድነው ተብሎ ሰዎች ቢጠይቁ የተጻፈው ነገር የአምላክ ዕውቀት ነው። ከዛ ውጪ ምንም ነገር የተጻፈ ነገር የለም። ምን እንደተጻፈ ግን አናቅም ነው የኛ እንትናችን። እና አንዳንድ የቁርአን አንቀጾችን ብታያቸው ጥሩ ይመስለኛል ራሱ ማለት ነውና ይሄ ምንድነው እንትን ላይ አንድ ቦታ ላይ ምን ይላል መሰለ ሱረቱል አይ ቲንክ ምንድነው ሱረቱል ዩኑስ ምዕራፍ 10
ቁጥር 61 ላይ በምድርም ሆነ በሰማይ የምናኝ ክብደት ያክል ከጌታ ዕውቀት አይርቅም ከዚያም ያነሰም የተለቀም የለም በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። አየው ስለ ዕውቀት ነው የጌታ ዕውቀት የተጻፈ ነው ብሎ ነው ያስቀመጠው። የተጻፈው ምንድነው የአምላክ ዕውቀት ነው ተብሎ ነው የተቀመጠው ራሱ። ብዙ ቦታ ላይ እንደዛ እንትኖች አሉ እንደተጻፈ የተጻፈ ነገር የአምላክ ዕውቀት እንደሆነ ሱረቱ ሐጅ ምዕራፍ 22 ቁጥር 7 ላይ እንደዛ ነው። አላህ በሰማይና በምድር ውስጥ ያለውን ሁሉ በእርግጥ የሚያውቀውን አታውቅምን? ይህ አለ ማለት ዕውቀቱ በመጽሐፍ ውስጥ የተመዘገበ ነው ይላል። የተመዘገበው የአምላክ ዕውቀት ነው። ሱረቱ ጣሃ ምዕራፍ 20 ቁጥር 52 ላይ እንደዛ ነው የሚናገረው። ዕውቀቱ ጌታዬ ዘንድ በመጽሐፍ የተመዘገበ ነው ነው። ስለዚህ የተመዘገበው የአምላክ ዕውቀት ነው። የአምላክ ዕውቀት ደግሞ እኔ አላውቀውም። ምን እንደሚያውቅ ራሱ አናውቅም ራሱ። ስለዚህ ምን እንደጻፈም ብቻ ሳይሆን ምን እንደሚያውቅም ራሱ እኛ አናውቅም ነው። ስለዚህ በማናውቀው ነገር ላይ አጠቃላይ ዕውቀት ተመዝግቧል። የተመዘገበው ስለሚሆን የተመዘገበ ነገር አለ፣ እንዲሆን የተመዘገበ አለ። እንዲሁም በተመዘገበው ነገር ላይ ያንተ ምርጫ የለውም። ወንድ፣ ሴት፣ አጭር፣ ረጅም፣ ቀይ፣ ጥቁር አንተን የማትሸለምበት ማትቀጣበት ጀነትና ጀሃነም የሚባል ነገር የሌለበት ቦታ ላይ እሱ ላይ እንዲሆን የተጻፈው ነገር ላይ ጀነትና ጀሃነም ማመንና መክዳት መታዘዝና ማመጽ መቀበልና ማስተባበል እሺ ማለትና እምቢ ማለት የመሳሰሉ ነገሮች አንተን የሚመለከትና አንተን ዲሲሽን ሜኪንግ ፕሮሰስ ያለው ነገር የተጻፉ ነገሮች በአጠቃላይ የአምላክ ዕውቀት ናቸው። ወይም ደግሞ አንተ ስለምታደርገው ነው የጻፈው። ምን እንደጻፈው ግን አልተናገረም አለ። ይሄን ይመስላል። ኢምራን ጨምርለት። የዘከለው ኡስታዚ አንድ ፖይንት ብቻ ቅድም ላነሳ የነበረው ሲጀመር አምላክን ሁሉን ያውቃል ብለኸው ሁሉን ነገር ያውቃል ካልክ በኋላ ግን የእሱ ዕውቀት ባይሳካ እያልክ እኮ ነው ያለው። እግዚአብሔርን የኔ እግዚአብሔር እኔ ወደፊት ምን እንደማደርግ ያውቃል ብለህ ከዛ በኋላ ዕውቀቱ ባይሳካ እያልክ ነው ያለው። ምሳሌ እግዚአብሔር አንተ ገሃነም ትገባለህ ብሎ ወይም ደግሞ አንተ ወደፊት እንደዚህ ታደርጋለህ ብሎ ስለአንተ አውቋል። መቼም አያውቅም አትለኝም። እግዚአብሔር ያውቃል ሁሉን ነገር አይደል? አውቆ ግን የሆነ ቦታ ላይ አንተ ሙስሊም ብትሆን ስለዚህ እግዚአብሔር አምላክ አይደለም ማለት ነው። አምላክ ሁሉን ነገር አዋቂ ካልከው በኋላ ዕውቀቱ ባይሳካ ሲጀመር አይባልም። ዋናው ፖይንት ግን ዕውቀቱ እኛ ስለምናደርገው ነው እንጂ ታደርጉታል ግዴታ እንድናደርገው አይደለም የጻፈብን ነው። አምላክ አዋቂ ስለሆነ ያስቀመጠው ብሎ ኡስታዝ በደንብ ገልጾ ታስሮ ያልጨምርን ብቻ ግን አምላክ ሁሉ አዋቂ ካልከው በኋላ ዕውቀቱ አይሳካም ማለት አትችልም። ይሄ ራሱ ጥያቄው ፋላሲ ነው ለማለት ነው። ቀጥሎ ኡስታዝ ነው። እሺ ልቀጥል። ጥያቄው ይሰማል ድምጽ? ምሩ ይሰማል? ቀጥል። እሺ በእናንተ አስተምሮ አዳምና ሔዋን ኃጢአት ሲሰሩ ተጽፎባቸው ነበረ ወይስ ሰይጣን አሳስቶቸው ነው የሰሩ ኃጢአት? ኡስታዝ ካለ ራሳቸው ናቸው እንጂ በፈቃዳቸው በፍሪ ዊላቸው ኃጢአት የሰሩት እነሱ ብቻ አይደሉም። እያንዳንዱ ሰው ኃጢአት ሲሰራ በፍሪ ዊሉ ነው የሚሰራው። የተጻፈው ኃጢአት እንዲሰራ ከተጻፈበትማ ምኑም እንትን ሆነ ፍሪ ዊል የሚባለው ትርጉም አይኖረውም። ለምሳሌ አንተ ገንፎ እንድትበላ ባስገድድ ከዛ ገንፎ መብላትም አለመብላትም ትችላለህ ብዬ ብለህ ትርጉም አይኖረውም። ግን ገንፎ መብላትም አለመብላት የሚለውን ነገር ምርጫውን ላንተ ከሰጠሁ ያኔ ነው ፍሪ ዊል የሚባለው ነገር። ፍሪ ዊል ማለት ምን ማለት ነው? ራሱ ፓፕ እኮ ነው ፍሪ ዊል ማለት። ፕሪንሲፕል ኦፍ ኦልተርናቲቭ ፖሲቢሊቲ ማለት ነው። ሁለት ፖሲቢሊቲ አለ። ስለዚህ አደምና ሐዋ መብላትም አለመብላትም ይችላሉ። ገብቷል? ምርጫቸው ነው። ነፃ ፈቃድ አላቸው። ልክ እንደዛው አንተም መታዘዝም ማመጽም ትችላለህ። ስለዚህ አስቀድሞ ሁሉ ነገር የተጻፈው ዕውቀቱ ነው። የአምላክ ዕውቀት ነው የተጻፈው። አደምና ሐዋ ስለሚያደርጉት ነው የተጻፈው እንጂ እንዲያደርጉት አይደለም የተጻፈው። እንዲያደርጉትማ ከተጻፈ እነሱ ለምን ተጠያቂ ይሆናሉ? ገብቷል? ፌርም አይደለም እንጂ ምንም ምርጫ በሌላቸው ነገር በኋላች ላይ ስለምን ሰዎች ይቀጣሉ? ትርጉም ይኖረዋል? ከፍትሃዊነት ጋር አብሮ ይሄዳል? ቴዎዶሲ ከሚባለው ጋር ፍትህ አምላክ ከሚባለው ነገር ጋር አብሮ ይሄዳል። እና ቀደም ነግረናል የተጻፈውን ነገር ምን እንደሆነ ማለት ነው። ድጋሚ ጠየቅ ማለት ነው። ኢምራን ቀጥል። ጀዛከላሁ ኸይር። በቃ በቂ ነው። እሺ ላፍ ተመልሶልሃል። እሺ ትንሽ አልገባኝም። አሁን እዛ ቦታ እንዲደግም
አሁን እኔ አጭር ጥያቄ የምጠይቀው ምንድነው አዳምና ሔዋን ኃጢአት ሲሰሩ የተጻፈባቸው ነው እንጂ የሰሩት ወይም ያልተጻፈባቸው ነው የሰሩት? ለምሳሌ አንድ ምሳሌ ልስጥ። ቅድም ምዕራፉን እየጠቀሱ ወይ እንግዲህ ጸሎናልኝ ነብዩም እንዲህ ያሉ ይላል። ጥቅሶቹን ሊሰጥህ ይችላሉ ግን በትክክል አልተጠቀሰም ስላልከኝ ነው። ነብዩ እንዲህ ያሉ አዳምና ሙሴን እርስ በርሳቸው ተወቃቀሱ። ሐዲሱን ልታውቅ ትችላለህ። ሙሴም አዳምን አዳም ሆይ እንድንሰቃይና ከገነት እንድንባረር ያደረግክም አባታችን አንተ ነህ አለው። አዳምም አለው ፊት ለፊትም ያደረግኩን ተውራትን በራሱ እጅ ጽፎ የሰጠኝ ሙሴ ሆይ አላህ እኔን ከመፈጠሩ ከ40 ዓመት በፊት ወስኖ የጻፈብኝን ኃጢአት በመፈጸምኩ እኔን ተጠያቂ ታደርጋለህ ወይ ብሎ እንደዛ ብሎ ወደ ታች ይገልጻል። እሱም ነገር ነው የጠየቁት። አሁን እዚህ ጋር ጥያቄ ምንድነው? ሐዲሱን እሺ ተጠያቂ ታደርገዋለህ? እሺ ሐዲሱን ሊጨርሰው እሺ በፈጸምኩ እኔን ተጠያቂ ታደርጋለህ? ሙሴ ተሳስተሃል አለው። ይህንም ንግግር ነብዩ 3 ደጋግሞ አቡ ሁረይራም የተናገሩት ሐዲስ ነው ይላል። ተጠቅሷል ሐዲሶቹን። አንተ ሐዲሱን ልታውቅ ትችላለህ። በነገራችን ላይ እኔ እየጠቀስኩ ግልጽ አይደለም ዘል ቆርጦታል። አየህ እሱ ነገር አስረዳኝ። እሺ ቢላህ አለይኩም ያ ጀማዓ ታዘቡ። ግን አየህ እንዴት እንደመጨረባ አንተ ራስ ታዘባቸው። ሐዲሱ ተመልከት ምን እንደሚይዛው ላይ فحج آدم موسى آدم ሙሳን ሐጅ አሸነፈ ወይም ደግሞ የበላይ ሆነበት ወይም ደግሞ ትክክለኛ መሰጠ የሚል ትርጓሜ ያስቀምጣል። ያው ዘቀ ሐጅ አደም ሙሳ ብሎ መልሱ ዘዋለ ሙሳ አለይሂ ሰላም ያነሳው ሐሳብ ምንድን ነበረ? አخرجتنا من الجنة ከጀነት እንድንወጣ አደረከን ነው። ግን ከጀነት መውጣቱ የአዳም ኃጢአት ምክንያት ነው እንዴ? ነው እንዴ? አይደለም። ሲጀመር ሰው ልጅ የተፈጠረው ምድር ላይ ለመኖር ነው አይደል እንዴ? ለዛ አምላካችን ቁርአን ላይ ምን አለ? ኢኒ ጃኢሉን ፊል አርዲ ኸሊፋ ምድር ላይ ምትክን አድራጊ ነኝ አለ። ስለዚህ አምላካችን አስቀድሞ ራሱ ወስኗል። ይሄ ምንም ምርጫ የለውም። አዳም በዛ አይጠየቅም። ይጠየቃል። አሁን አንተ ወገናችን ምድር ላይ ተጠያት ተጠየቀ። ስለዚህ ሙሳ ምን አለው? አተሉሙኒ አላ አምሪን ከተቀደረሁ الله علي قبل ان يخلق السماوات كما قال አላህ አስቀድሞ የወሰነው ነገር እንዴት ትጠይቀኛለህ? አስቀድሞ አምላካችን ምድር ላይ እንድንኖር ስለወሰነ ይሄ ደግሞ ያለው ዕውቀት ነው እንጂ በእኛ አንጠየቅም። ስለዚህ ወገኔ ምንም ከሱ ጥያቄውን ማያስኬድም። ሐዲሱ ሲተረጎም ደግሞ አጭበርብሯል። እኔ ኡስታዙን አጨምርለት። ኦኬ አለ ላፍ ጀዛከላ ኢምራን ላፍ አለ። ኢማም ቡኻሪ መጽሐፍ 82 ሐዲስ ላይ የሚናገረው አደምና ሙሳ ተሟገቱ ነው የሚለው። ሙሳ ለአደም አደም ሆይ ያዛዘንከንና ከጀነት ያስወጣን አባታችን አንተ ነህ አለው። አደም ሙሳን ሙሳ ሆይ አላህ በቃላቱ የመረጠ ተውራትን በእጁ ጻፈልን። አላህ ከመፈጠሬ ከ40 ዓመት በፊት በወሰነብኝ ተወክሰኛለን ይላል። ምንድነው የወሰነው? አደም ከመፈጠሩ ከ40 ዓመት በፊት ምንድነው የወሰነው? ምንድነው የወሰነው? ላብ ሚታንሳ አለ ምንድነው የወሰነው? ከ40 ዓመት ሙሴ ማነው አደም ከመፈጠሩ ከ40 ዓመት በፊት ምንድነው የወሰነው? አላህ ኦኬ ከጀነት እንዲባረር የወሰነብኝ ነው እኮ። ምንድነው የወሰነው ማለት ይሄ በጥብቁ ሰሌዳ ላይ የተወሰነ ውሳኔ ነው ወይስ አደም ከመፈጠሩ ከ40 ዓመት በፊት የተወሰነ አንድ ውሳኔ አለ? ያ እሱም የኃጢአት እንደሚሰራ ነው መሰለኝ። አይደለም እዚህ ላይ እንደተረዳው አይደለም። ሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ ያለል። ሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ አላህ ለመላእክት አደም ከመፈጠሩ ከ40 ዓመት በፊት የወሰነውን ውሳኔ ተናግሯል። እኔ በምድር ላይ ምትክን አድራጊ ነኝና ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስታውስ ይላል። ስለዚህ አላህ መጀመሪያውኑ ሰውን ሲፈጥረው የት እንደሚያኖር ነው የወሰነው። የት እንደሚያኖረው ነው አይደለም፣ ምድር ላይ እንዳያደርገው ነው ያለው ውሳኔ። ስለዚህ ምንድነው ጀነት ውስጥ አደም የገባው በመልካም ስራው አይደለም፣ ፈልጎ አይደለም የገባው። ሲወጣም ደግሞ አንድ ቀን ይወጣል። ኃጢአት ሰራም አልሰራም መውጣቱ ግን ያለው ውሳኔ ነው። መቼ ነው የወሰነው?
አደም ከመፈጠሩ በፊት ከ40 ዓመት በፊት ለመላእክት ያላቸው ያንን ነው። ስለዚህ ያ ውሳኔ ነው በቃ የወሰነው። የኔ ምርጫ የለበትም ከጀነት የመውጣቴ የኔ ምርጫ የለበትም። አላህ አስቀድሞ ከ40 ዓመት በፊት ለመላእክት ነግሯቸው ነበረ። ስለዚህ ጀነት ውስጥ ፈተናውን አላለፈም ለጊዜው ነው የገባው። ፈተናውን ቢወድቅም ቢያልፍም መውጣቱ አይቀርም። አሜሪካ ብትሄድ አሜሪካ ውስጥ እንትን ብትል ከአሜሪካ ተወጣለህ ተብለ ውሳኔ ቢወሰን እንዴት የምትወጣበት አወጣጡ ግን ምክንያቶቹ የተለያየ ቢሆኑ መውጣት ተወጣለህ ካለ ትራምፕ ትወጣለህ። መውጣቱ ያንተ ምርጫ የለበትም። ነገር ግን ያወጣጡ ጉዳይ ቀደም ብለም ልትወጣም ትችላለህ። አንተ የሆነ አላህ ይጠብቅህና የሆነ ወንጀል አንድ ሰው ቢሰራ ቀድሞውኑ ዲፖርት ሊያደርገው ይችላል። ከዛ በኋላ ለምን ወጣ ሲባል አስቀድሞ ትራምፕ ስለወሰነ ነው ተብሎ አይባልም። መውጣቱ የሚባለው ነገር አስቀድሞ ተወስኗል። በምንም መልኩ መሆኑ ይወጣል ብሎ ወስኗል። ግን ወንጀል ቢሰራ ምን ቢሰራ ግን እሱ የራሱ የነጻ ፈቃዱ ነው። ትራምፕ አይደለም የሚጠየቀው፣ ሰውየው ነው የሚጠየቀው። ስለዚህ አላህ ከ40 ዓመት በፊት ለመላእክት ምንድነው ያላቸው? ሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስታውስ ይላል። ሱረቱ አልአንዓም ምዕራፍ 6 ቁጥር 165 ላይ እርሱ ያ በምድር ላይ ምትኮችን ያደርጋችሁ ዘንድ በሰጣችሁ ጸጋ ሊፈትናችሁ ከፊሉን በከፊሉ በደረጃዎች ከፍ አድራጊ ነው ይላል። እና ከዛ አንፃር ነው የመውጣቱ ነገር ፈልጎት አይደለም። በመልካም ስራው አንድ ሰው ጀነት ውስጥ ይገባል። ከጀሃነም ደግሞ እንዲሁ በመካዱና በማመጹ ይገባል አይደለ? አምኖ አማኝና ካዲ ነው የሚገባው። አደም ግን ጀነት ውስጥ ሲገባ ያን የገባው ለጊዜው ነው የገባው። ሲገባም ደግሞ በመልካም ስራው አይደለም የገባው፣ ስላመነም አይደለም፣ ፈልጎም አይደለም። ያለ ፍላጎቱ ገባ። ከገባ በኋላ ግን እዛ ውስጥ ለፈተና ነው። የፈተናው ቆይታ ቢያልፍ ያንን ዛፍ ባይበላም እንት ይላል። አደምና ሐዋ ጀነት ዛፉን ሲከበሉ ምን ይሆናሉ ነው የሚለው? ከጀነት ትወጣላችሁ ነው የተባለው ወይስ ከበደለኞቹ ትሆናላችሁ ተብሎ የተባለው? ላ ምን በመጽሐፍ ቅዱስ ነው ወይስ ሱረቱ በቀራ ምዕራፍ 2 ላይ? እሱ ቦታ ግን አላነበብኩትም እኔ። 2:36 ላይ አደምና ሐዋ ዛፉን አትብሉ አላቸው። ከበላችሁ ግን ከበደለኞች ትሆናላችሁ ነው ያላቸው እንጂ ከጀነት ትወጣላችሁ አይደለም ያላቸው። በደለኞች ደግሞ የተዘጋጀላቸው ቅጣት አለ። ስለዚህ ያንን ቅጣት ምን ያለ ይቀጡ ነበር አደምና ሐዋ። ያ እንዳይቀጡ ምን አደረጉ? ንስሐ ገቡ ማለት ነው። ወደ አላህ በንስሐ ተመለሱ። በድለናል፣ ባትምረን ደግሞ ከከሳሪዎች እንሆናለን ብለው ተውበት አደረጉ። አላህ ደግሞ ንስሐቸውን ተቀበላቸው። ከዚህ በኋላ ጀሃነም የሚባል ነገር አይገቡም ማለት ነው። በመጥፎ ስራቸው በማመጻቸው ማለት ነው። በእናንተ እምነት አዳምና ሔዋን ዛፉን ቢበሉ ምን ይሆናሉ ተብሎ ነው የሚባለው? ሞትን ትሞታላችሁ ነው የተባለው። ከጀነት የወጡት ለምንድን ነው? ምን አድርገው ነው? ኃጢአት ስለሰሩ ነው። ማስረጃ ይኖር ይሆን? አዳምና ሔዋን በእናንተ ከገነት የተባረሩት ኃጢአት ስለሰሩ ነው የሚል ምን ላይ ይኖር ይሆን? እስቲ ኢምራን እስቲ ክፈትለት። አይ ቲንክ ዘፍጥረት ላይ ይመስላል። ዘፍጥረት 3 ላይ ይሁን አዳምና ሔዋን ዛፉን ቁጥር ስንት ላይ ዘፍጥረት 3 ላይ ይመስላል። በቁጥሩን በደንብ ባልይዘው አዳምና ሔዋን ዘፍጥረት 2:17 እና 18 ላይ አትብላ በበላ ቀን ግን ሞትን ምን ትላለህ ነው ያለው። ሞትን ትሞታለህ አለ እንጂ ከጀነት ትባረራለህ አለው አላለም። ከገነት የተባረረው ዛፉን ስለበላ ነው ወይስ ዛፍ እንዳይበላ ነው ያባረረው? ያው ኃጢአት ስለሰራ ነው። ኃጢአት ስለሰራ አይደለም የተባረረው። ከገነት የተባረረው ኃጢአት ስለሰራ አይደለም፣ ዛፉን ስለበላም አይደለም። ብዙ ክርስቲያኖች አያውቁም ይሄን ትምህርት። እኛ ሙስሊም ቤት ውስጥ ነው ሁሉም የተማረው። አዳምና ሔዋን ከጀነት የተባረሩት አትብሉ የተባሉትን ዛፍ ስለበሉ አይደለም። ኢምራን አንድ ያወጣል ዘፍጥረት 3:22 ኦሪት ዘፍጥረት 3:22 እና 22 እና 23 ላይ ማለት
ሰይጣን አዳምና ሔዋን ጋር መጥተው ሶስት ነገር ነው ያላቸው። ብትበሉ አይኖቻችሁ ይከፈታል፣ እንደ አምላክ እንደ አማልክት መልካምና ክፉን ታውቃላችሁ፣ ደግሞ አትሞቱም ነው ያላቸው። ስለዚህ ልክ ሲበሉ አይኖቻቸው ተከፈተ፣ እንደ አማልክት መልካምና ክፉን አወቁ። አሁን ቀጥሎ ለዘላለም ሊኖሩ ነበረ። አየው ይታያል። እግዚአብሔር አምላክም አለ አዳም መልካምና ክፉን ለማወቅ ከኛ እንዳንደሆነ አሁንም እጁን እንዳይዘረጋ ደግሞም ድጋሚ ማለት ነው ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣዋል። ከኤደን ገነት ያስወጣው የሕይወትን ዛፍ ምን እንዳይል ነው? ምን እንዳይል ነው? ላፍ እንዳይበላ ነው እንጂ ስለበላ አይደለም። ስለዚህ አዳም መልካምና ክፉ የሚያስታውቀውን ዛፍ ስለበላ ነው ከጀነት የተባረረው የሚል ትምህርታችሁ መጽሐፋችሁ ላይ የለም እንድታውቀው። አዳምና ሔዋን የተባረሩት የሕይወትን ዛፍ እንዳይበሉ ነው እንጂ መልካምና ክፉ የሚያስታውቀውን ዛፍ ስለበሉ አይደለም። መልካምና ክፉ የሚያስታውቀውማ ስለበሉ በበላ ቀን ትሞታለህ አላቸው። በዛው ቀን ሞቱ፣ መንፈሳዊ ሞት። ግን ገነት ውስጥ ነበሩ፣ አልወጡም። ከገነት የወጡት ግን እንዳይበሉ ነው፣ ዛፉን እንዳይበሉ ነው። እንደ ተጨማሪ ዕውቀት እንድትይዘው ነው። ኦኬ እንመራ። ጀዛከላ ተስማ። እሺ ላፍ ተመልሶልሃል። አንድ ጠይቅኔ ይበቃል፣ ሰዓት ስለሄደ አንድ ጨምር። እሺ አንድ ጥያቄ የምጠይቀው ደግሞ ምን ላይ ነው? ሳይ ሙስሊም 39 6757 ላይ ያለ መልእክተኛም ሲናገሩ እንዲህ አሉ ብሎ ከእናንተ መካከል ሰይጣን ያልተመደበበት የለም የሚለው እሱ ነው። እንዴት ነው? ያው ሙሉን ያለነበብኩልህ ሐዲሱን ታውቃለህ ብዬ ነው። አሁንም ሙሉ አላነበብከውም? ኡስታዙና ጀምሮና ሻለች ነበር። አይ ሐዲሱ ቢለው እኮ ቀሪን ነው የሚለው፣ ከጂኒዎች ቀሪን ነው የሚለው። ቀሪን ማለት ነው። ምን አልከኝ? ቀሪን ምን ማለት ነው ትርጉሙ? ቀሪን አረብኛ ነው ወይስ? አረብኛ ከሆነ አላውቀውም። ቀሪን ነው። ከእናንተ ውስጥ ቀሪን የሌለው የለም ነው ያሉት። ቀሪን ማለት ምን ማለት ነው? አጅንቶ ብቻ አላገሱን አላውቀውም። ቀሪን ማለት ጓደኛ ማለት ነው። ለምሳሌ ሱረቱ ሷፋት ምዕራፍ 37 ቁጥር 51 ላይ እኔ ጓደኛዬ እያለ ይናገራል። አንድ ሰው ጓደኛዬ ሲል ጓደኛ ለሚለው ቃል የገባው ቃል ቀሪን ነው ራሱ ማለት ነው። መልአክም ቀሪን ሊባል ይችላል፣ ጓደኛ ሊባል ይችላል። ለምሳሌ መላእክቶችም ቀሪን ሊባሉ ይችላሉ በቁርአን ማለት ነው። ለምሳሌ በሱረቱ ቃፍ ምዕራፍ 50 ቁጥር 23 ላይ ቀሪን ተብሏል ራሱ መልአክ ማለት ነው። ሰይጣንም ቀሪን ሊባል ይችላል ሱረቱ ዙሩፍ ምዕራፍ 43 ቁጥር 36 ላይ። ስለዚህ ቀሪን ማለት ጓደኛ ማለት ነው። ይሄን ተመልከተህ ከሄድክ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ኢማም ሙስሊም መጽሐፍ 52 ሐዲስ 62 ላይ ሲናገሩ ምንድነው ያሉት? ምን አሉ? ከእናንተ መካከል ማንም ከጂኒ የሆነ ጓደኛ ቢኖረው እንጂ ብለዋሉ። ከጂኒ የሆነ ጓደኛ ከሰይጣን አይልም። ጥቅሱን ሊያወጣልህ ይችላል። ከሰይጣን አይደለም የሚለው ከጂኒ ነው የሚለው። አይተው ከሆነ አሁን ጂኒ ማለት ሰይጣን ነው የሚለውን ነገር በእናንተ ፕሪንሲፕል ኦፍ አንደርስታንዲንግ ስለተያዘ ከዛ ሰሃባዎች ምን አሉ? የአላህ መልእክተኛ ሆይ ሰለላሁ ዐለይሂ ወሰለም እርሶም ቢሆኑ አሉ እሳቸውም እኔም ብሆን ግን አላህ በእርሱ ላይ ረድቶኝ በመልካም ቢሆን እንጂ እንዳያዘኝ አስልሞታልና ብለዋሉ ይላል። ስለዚህ እዚህ ጋር ያወራ ያለው በእያንዳንዳችን በዙሪያችን ጂኒዎች እንዳሉ ነው እየተነገረን ያለው። ጂኒዎች ደግሞ ፍጥሮች ናቸው እንደማንኛውም እንስሳ በዙሪያችን ነው ያሉት፣ እጽዋት በዙሪያችን ነው ያሉት፣ ማዕድናት በዙሪያችን ነው ያሉት፣ ጂኒዎች በዙሪያችን ነው ያሉት። ይሄንን ነው ከዛ በኋላ ከዛ መካከል ደግሞ እኔ ጋር ያለው አላህ አስልሞታል ብለዋሉ ይላል። ስለዚህ ጂኒና ሸይጣን ልዩነት አለው። እሱን ደግሞ ኢምራን ይነግርሃል ኢንሻአላህ። ሚነል መላኢካ ነው የሚለው። ከመላእክ የሆነ ቀሪንና ከጂን የሆነ ቀሪን ነው የሚለው። ክርስቲያኖች ይቆርጡና ከጂን የሚለውን ብቻ ያመጣሉ። ስለዚህ ጂን አለባችሁ ይላሉ። ይሄ ውሸት ነው፣ ውሸት ነው። ለምሳሌ መላኢካን ብሎ አስቀምጠዋል። ኡስታዝ ገልጾታል። በእኛ አካባቢ ምኖች አሉ፣ መላእኮች አሉ፣ ፍጥሮች አሉ፣ ጂኖችም አሉ አይደለ? እሺ ታዲያ መላእኮቹ ምን ያደርጋሉ ነው? መላእኮቹ ምን ያደርጋሉ ስንል አምላካችን ቁርአን ምን አለ? ተተነዘሉ ዐለይሂሙል መላኢካ አላ ተኻፉ ወላ ተሕዘኑ፣
መላእክቶች በእነሱ ላይ ወርደው አትፍሩ እያሉ ያበስሯቸዋል። ስለዚህ መላእክቶች ሙስሊሞች ላይ ያወረዱ ሙስሊሞችን ያጠነክሯቸዋል። አይ አይደለ? ጂኖች የተባሉት ደግሞ በቻላቸው አቅም ምን ያደርጋሉ? ሰዎችን ወደ መጥፎ ነገር ለመገፋፋት ይሞክራሉ ነው። ይሄ ደግሞ የትኛውም ሰው ላይ አለበት። ስለዚህ እኛ አካባቢም አሉ ምጥጠር የለውም። ግን መላእክት የሚለውንም ለምን ቆረጣቸው የሚል ጥያቄ ነው። ግን አይ አይደለ? ሲያመጡ ራሱ ሐዲስን ቅድም ቆርጠውታል። አሁንም እየቆረጡ ነው የሚያጭበረብሩ ማለት ነው። እሱን ታዘብ። ሁለተኛ ደግሞ ሸይጣን ማለት ክርስቲያኖች የሚመስላቸው የሆነ አካል ያለው ነገር ይመስላቸዋል። አይደለም። ሸይጣን የባህሪ መገለጫ ነው። ሸይጣን ወይም ደግሞ ጡሪደ ሚን ረሕመቲላህ ከአላህ ዘንድ የራቀ የሚል ትርጓሜ ነው ያለው። የትኛውም አካል ከአላህ ረህመት ከወጣና መጥፎ ነገር የሚሰራ ከሆነ ሸይጣን ይባላል። ለምሳሌ ቁርአን አምላካችን ምን አለ? ወከዛሊከ ጀዐልና ሊኩሊ ነቢይ አድወን ሸያጢነል ጂኒ ወልኢንስ አለ። ለሁሉም ነቢይ ጥላት አደረግን አለ። የምን ጥላት? የሰው ጥላትና የጂን አይደለም። የሰው ሸይጣንና የጂን ሸይጣን አለ። የምን ሸይጣን? የሰው ሸይጣን። አየህ። ስለዚህ ሸይጣን የሚለው ቃል ራሱ ሰውን ተክቶ ሊመጣ ይችላል። አንድ ሰው መጥፎ ነገር የሚሰራ ከሆነ ሸይጣን ይባላል እንጂ የሆነ ሸይጣን የሚባል ራሱን የቻለ አካል የለም። የባህሪ መገለጫ ነው። ምሳሌ አንድ ሙዚቃ ተጫዋች ሙዚቃ መጫወት ሲጀምር አርቲስት እንደሚባለው ሁሉ እንዲሁም ደግሞ አንድ መጥፎ ነገር የሚሰራ ከሆነ ሸይጣን ይባላል የሚል ትርጉም ነው ያለው። ግልጽ ከሆነ ማለት ነው። እሺ አባብዬ ነው አሁን የነገርኩት ጥቅስ ወይም ደግሞ ሐዲሱ ምን ላይ ነበር? ኢማም ሙስሊም ላይ ነው ያለው። ኢማም ሙስሊም መጽሐፍ 52 ሐዲስ 62 ላይ። እሺ ይሄኛው ግን ባደሳሳት እንደዚህ ሳይ ሙስሊም ነው የሚለው። ሳይ ሙስሊም 39 ከዛ 6757 በእንትና ነው በእንግሊዘኛ ነው የሄድከው። የእንግሊዘኛ ነው። እኛ ደግሞ የአረብኛውን ነው የምናወጣው። መጽሐፍ ስንል 52 ነው። የእንግሊዘኛ ላይ ሲያቀርብ ቮሊዩም አድርጎ ያስቀምጠዋል። ስለዚህ ልዩነቱ ይሄ ነው። ያው ቢያወጣው ራሱ ነው እንትን የሚለው። እስቲ አንብበው ምን ይላል አንተ ያስከው ላይ የእንግሊዘኛ የአላህ መልእክተኛም ሲናገሩ እንዲህ አሉ አለ። ከእናንተ አማርኛ አለ እንዴ? የሐዲስ አማርኛ አለ እንዴ? ይተረጎማል እንዴ? ከየት አገኘው እኮ? ከየት አገኘው ነው ትርጉሙን? ከየት አገኘው? እሺ ኡስታዝ ቅድም ሲገባ በአካል አዳማጣችሁ እንጂ አንድ ወንድም ያለ ከሱ የተቀበልኩ ነው። ይሄ ከየት አምጥቶ የተረጎመው ብዬ ነው ማለት። እንግሊዘኛ ካለው እንግሊዘኛው ማየት ትችላለህ ለማለት ፈልጌ ነው። ከዛ ያየው ነው መሰለኝ እሱ ተርጉሙን የሰጠ። ይሄ መጽሐፍ ነው እኮ እንደ መጽሐፍ ነገር የተጻፈ ነው። እሱ ታዲያ ከተጻፈ መጽሐፍኛ ከቁርአንና ከሐዲስ ነው እንጂ መጠየቅ ያለብህ ከመጽሐፍ። አሁን እንዴት ይገባናል? አሁን ራሱ ማለት ሰውየው በምን አይነት ሜንታሊቲ እንደጻፈው ነው። የጻፈውን ሰውዬ ወይ ይዘውናና ወይ ደግሞ የሰጠንም ሰውዬ ይዘውናና እሱ እንዲያወጣልህ ማድረግ ነው እንጂ አሁን እንደዚህ ሰዎች የጻፉትን መጽሐፍ አይደለም። እኔ ደግሞ ከእንግሊዘኛ ካልከው እንግሊዘኛው እንዲያወጣልህ እኮ ነው የሚለው እንትን ላይ ነው አልክ። እንግሊዘኛው ላይ እሺ ምን መሰለህ፣ ለምሳሌ አሁን እኔ የሆነ ጽሁፍም ቢሆን የሆነ ደብተር የሆነ ሰው ጽሁፉ ቢሰጠኝ የመጽሐፍ ቅዱስን ጥቅስ እዛ ላይ ጠቅሶ ከሰጠኝ እኔ አሁን ጥያቄ ነው እንጂ እየተከራከርኩ አይደለም ከናንተ ጋር። እዚህ ቦታ እንደዚህ ይላል። ቁርአን አለ አጠገብህ ቁርአን አለ ላል አማርኛ ቁርአን ትርጉም በስልክ አለኝ። ኦኬ ሱረቱን አንዋር ምዕራፍ 2 ቁጥር ሱረቱን አንዋር ምዕራፍ 115 ቁጥር 1 ነው ታልኛ እንዴ? እሺ አእምሮ ከተመቸ ቢያወጣ ደስ ይላል። በስልክ እያወራው ስለሆነ አንተ ይኸውና ና ተመልሰና ይኸውና አውጣና በስልክ ውስጥ ያለውን ሱረቱ አንዋር ምዕራፍ 115 ቁጥር 1 ላይ ያለውን 115 ቁጥር 1 ላይ ያለውን ወይም እንደዚህ አድርግቶ ምዕራፉን ሱረቱ አንዋር ቁጥር 1 ላይ ያለውን ንገረኝ። ወጥቼ ልውጣ ከዚህ? ወተም ሱረቱ አንዋር ቁጥር 1 ላይ ያለውን አንብበህ ንገረኝ ምን እንደሚል። እሺ ሱረቱ አንዋር አንድ ማልኪ ቁጥር 1 ላይ አይተና
ሰላም እንዴት አመሻችሁ? እንዴት አመሸሽ? እግዚአብሔር ይመስገን። አንድ ጥያቄ ብቻ ነው ያለኝና ጠይቄ ልውጣ ብዬ ነው። ልጅ ጨርስና ትመጫለሽ። ኦኬ ቴንክ ዩ። ኢምራን ላባለህ ቶሎ ተመለስ። እሱ እስኪመጣ ድረስ አንቺ ልጠይቅሽ ጥያቄ ከመጠየቅ ይቻላል? ማሂ እስኪመጣ ድረስ ነው። ጥያቄ ነው ቀለል ያለ። አንድ ጥቅስ ፈልጌ ነበረ። ጥቅስ ከባይብል አንድ ጥቅስ ፈልጌ ነበረ። እሱ እንድታወጪልኝ እስከዛ ድረስ አንድ ጥያቄ ብቻ ጠይቄ የእሱን መልስ ብቻ ሰምቼ መውጣት ነው። ጥያቄ ልጠይቅሽ አይደለም እኮ መጽሐፉ እንድታወጪልኝ ነው የፈለኩት። አይመቸኝማ ገና ወጥቼ ስልኬ ላይ ምናምን እኮ ችግር የለውም። አንዴ ይልኝና እንትን በልኝ እሱ እስኪመጣ ድረስ አንዴ። እሺ መጽሐፈ ጨዋሪቆስ ምዕራፍ 4 ቁጥር 1 ላይ አውጪልኝ አንቺ ደግሞ ከባይብል ምዕራፍ ስንት? መጽሐፈ ጨዋሪቆስ ምዕራፍ 4 ቁጥር 1 ላይ እሺ ከባይብል አንድ ጥያቄ ብቻ ጠይቄ ልውጣ። መቆየት ስለማልችል ነው ከይቅርታ ጋር ከቻላችሁ። እሺ መጽሐፈ ጨዋሪቆስን አታውጭልኝም አንዴ? መጽሐፈ ጨዋሪቆስ ምዕራፍ 4 ጎበዝ አይደለሁምና መጽሐፍ ቅዱስ ምናምን ማቅሰው አይደለሁም። በጣም እንዲ ዲቴል አንድ ጥያቄ ብቻ ጠይቄ ለመውጣት ነው። እዚህ ላይ እንዴ ላብ ያወራ መጥቷል አይደለም። እሺ ላብ መጥቷል። ላብ አገኘው? ቁጥሩን ብትነግረኝ ምዕራፉን አላገኘም። ቁጥሩን ብትነግረኝ ደስ ይለኛል። ልክ እንደዚህ ማለት ነው። አያውን ላብዬ ልክ እንደዚህ ነው። አየህ ለኛ አንተን የሚሆነው ሰው የጻፈውን ነገር ይዘን ሄደን የት እንዳለ እንኳን አናገኘው ማለት ነው። እንደዚህ እንዲገባ ነው እንትን ስትል ሶርስ ይዘና ለምሳሌ ኢማም ሙስሊም ላይ ኢማም ቡኻሪ ላይ አቢ ዳውድ ላይ ምናምን ሲባል አንተ ራሱን ሶርሱን ነው ይዘህ መምጣት ያለብህ። ቁርአኑንም ስትባል አሁን ሱረቱል አንዋር ቁጥር 1 ላይ ስልህ ሱረቱል አንዋር የሚባል ነገር ስላልኩ ብቻ ማመን የለብህም። የቱ ጋር የሚገኘው የሚለውንም ሪፈረንስ ያስፈልገዋል ለማለት ፈልጌ ነው። እሺ በባይብል ላይም እንደዛው መጽሐፈ ጨዋሪቆስ ምዕራፍ 4 ቁጥር 1 አውጣ እዛ ላይ ነው ያነበብኩት አንድ ሰው ቢል አንተ ማጣቀውን ነገር ማለት መጽሐፉ ላይ የሌለ ነገር ሲያወራብህ ወይ ቁጥሩና ምዕራፉን ተሳስቷል ወይ ምናምን ነገር ትላለህና ለወደፊቱ ተዘጋጅተና ኢምራን ልጅቷን አስተናግዳት ማሂን ቸኩላለሁ ብላለች። ሰላም ብያለሁ። እሺ አንድ ጥያቄ ብቻ ነው ያለኝ። ምንድነው ሱራ አልሐቃ ትክክል ላይሆን ይችላል ወይ? ይቅርታ እሺ አጠራሩ ከ69 ሱራ አልሐቃ 69 ከ44 እስከ 46 መሰለኝ እርግጠኛ አይደለሁም። እዛ ላይ ማንበብ ትችላለህ አንተ? አንብቢውና ጥያቄውን አቅርብ። እሺ ብቻ ምንድነው የሚለው እርሱ ነብዩ በእኛ ላይ አንዳንድ ንግግር በሐሰት እንዲፈጠር ኑሮ በቀኝ እጁ እርግጥም something like that ብቻ ከዚያም የህይወት ስር እንቆርጠው ነበረ ምናምን ነገርና ከዛ ደግሞ ሐዲስ ቡኻሪ ምናምን ላይ ምንድነው የሚለው አፎና እንደ ይከታ ምናምን እንዴ እኔ ደስ ያላልኩ አንድ ነገር ግራ ስለገባኝ ነው የመጣሁት። እንዴ አታስተናግድም ነው? እኔ እኮ ልከራከር አይደለም የመጣሁት። እውነት አረኛ ምናምን ስትይ ነው ምንድነው ምናምን ያው ታውቁታላችሁ እናንተ ብዬ ነው። እኔ ከነሳት እናንተ ታውቁታላችሁ ብዬ ነው። ቁጥሩን ከሰጠታችሁ እሺ ብቻ ምንድነው የሚለው ኡስታዝ ሲያርም ቆይቶ ላብን አሁን አንቺ አይደለም አንደኛ ነገር ቆይ ያልተረዳከኝን ነገር ላስረዳክ። ልከራከር ምናምን አይደለም የሚገባውት ወይ ደግሞ እኔ በሙስሊም ማላምነው ነገር ብዙ ሆኖ ምናምን አይደለም የሚገባውት።
አይ አይደለም አሁን ምን መሰለሽ ችግሩ እየሰማችሁ አይደለም ኡስታዝ አሁን ወራኒ በጣም ነው የምሰማው አንድ እሺ ማሂ እሺ ችግር የለውም ሱራ 69 ሱረቱል ሐቃ ላይ ያነሳሽውን ነገር ኢምሩ ይሄድበታል ችግር የለውም ግን አሁን ኡስታዝ ምን እያለ ነበር ሱረቱል አንዋር ብሎ ሲጠይቅ መጽሐፈ ጨባሪቆስ ብሎ ሲጠይቅሽ የሌለ ነገር ነውና አሁን አንቺ ደግሞ ምናምን ካልሽ ኦሬዲ የሌለ ነገር ነው ያወራሻለሽ ምናምን ኦኬ እሱ አይደለም እኮ ሰው እኮ ሊጠይቅ ሲመጣው ልክ አይደለም ብቻ ብሎ አይደለም እኮ አይደለ የሆነ አይዲያው እንዲኖረው ሲፈልግም ይመጣል ይጠይቃል አይደለ ለምን በፖዚቲቭ በቃ ችግር የለውም እሺ ወደ ምናምኑ እንመለሳለን ወደ ምናምኑ እንመለሳለን ሱረቱል ሐቃ ላይ ያለውን እንትን በል እሺ ማይ መጽሐፍ ሰላም አለይኩም ብያለሁ ግን አፎንሽ ጀማው አስቃኝ ነው ገባና እሺ ማሂ አንድ ምሳሌ አስቀምጥልሽና ቁርአኑን እየፈታን እንምጣ ሐዲሱን አቋዋለሁ ተባበርሻለሁ እሺ ምሳሌ መጽሐፈ መሳፍንት ምዕራፍ 8 ቁጥር 19 እንደዚህ ይላል የእናቴ ልጆች ወንድሞቼ አለ እግዚአብሔር አድናችሁ ቢሆን ኑሮ እኔ አልገላችሁም ነበር አለ ቢሆን ኑሮ ማለት ትርጉሙ ምንድነው እግዚአብሔር አላላችሁም አይደለ እሺ ምሳሌ እግዚአብሔር መጽሐፍ ቅዱስ ላይ ብራብ ኑሮ ዓለምን ባያ ነበረ አለ እግዚአብሔር ራብ ማለት ነው ኮምፔር ሳታረግ ቀጥታ ትነግረኛለህ በቃ ችግር የለውም አይሽ አይደለ